ሰላም ሰላም ቤተሰብ እንደምን ዋላችሁ፣ እንደምን ከረማችሁ፣ ወይም ደግሞ እንደምን አደራችሁ እንደ የሰዓታችሁ አቆጣጠር ማለት ነው። እንደ ጊዜው ሰዓታችሁ በያላችሁበት ቦታ ሰላምታዬን ካቀረብኩኝ በኋላ አሁን ደግሞ ርዕስ አድርጌ ያመጣሁት ኢትዮጵያ ዘራፍ ማለት መጀመሯ ነው እና በቃ አባይ ወንዝ ላይ ለመገደብ የማንንም ፍቃድ አንጠይቅም አለች እና በሙሉ ልብነት በቃ እንደዚህ አይነት ነገር ቆራጥ የሆነ መልስ ነው ለግብፅ የሰጠችው ዛሬ። እና ግብጾች በጣም ተናደዋል። ለዚህ መልስ የሰጠችው ኢትዮጵያ በምን ምክንያት ነው? ግብጾች ማስፈራራት በመጀመራቸው ነው። ይህም ግብፅ በአባይ ወንዝ ላይ ኢትዮጵያ ልታካሂዳቸው ያሰበቻቸውን ሶስት አዲስ የኃይል ማመንጫ ግድቦች በመቃወም ራስን የመከላከል መብት አለኝ ስትል እንግዲህ በግልጽ ነው የግብፅ መንግስት የተናገረው። የኢትዮጵያ መንግስትም በግልጽ መልስ ሰጠች። ዘራፍ ነው ያለች ኢትዮጵያ። በአባይ ወንዝ ላይ ለምናደርገው ልማት ከማንም ፍቃድ አንጠይቅም ብላ ቁርጭ በቃ ግልጽ የሆነ መልስ የሰጠችው እና ይህ በጣም ልዩነት አለው። በኢህአደግ ጊዜና የአሁኑ መንግስት ልዩነት አለው። ባህሪያቸው አይገባኝም። የኢህአደግ ባህሪ ሪሊ በጣም የሚያሸማቅቅ ነው። ሁሌ ለግብጾችና ለኤርትራ የሚያደርጉት የሚመልሱት መልስ በቃ የተቅለሰለሰ የፍራቻ የልመና በቃ አይ እንደዛ ማለት እኮ አይደለም፣ እናንተ ለመጉዳት እኮ አይደለም፣ እኛ እኮ እንደዚህ በቃ እንዲሁ አለ አይደለም። አሁን ለምሳሌ በጦርነቱ ጊዜ ኢትዮጵያና ኤርትራ በዘጠናዎቹ ዓመታት ሲዋጉ ኤርትራ ኢሳያስ አሰብን ፈልገው ነው ይህን እንትን ውጊያ ጀመሩትን። አይ እኛ እኮ አሰብን አይደለም የፈለግነው፣ እኛ ሳንፈልግ እነሱ ናቸው። በቃ አላለም። ይሄ ቅልስልስነት እንትናል እና ያሳፍራል። እዚህ ዩሮፕ የተቀመጡት ደግሞ የሻዕቢያ ደጋፊዎች በቃ ልክ እነሱ እንደሚቅለሰለሱ ኢትዮጵያውያን በሙሉ የሚቅለሰለሱ እየመሰላችሁ በቃ እንዲሁ ደረታቸው ነፍተው እንትን ለማለት ይፈልጋል። እና የአሁኑ መንግስት ግን እንደዛ አይደለም። በቃ በራሱ የተማመነበት ነገር ይኖራል ብዬ እገምታለሁ። መሳሪያ በቂ ወይ ታጥቆ ሊሆን ይችላል። አፉ ሞልቶ ብቻ በአባይ ወንዝ ለምናደርገው ልማት ከማንም ፍቃድ አንጠይቅም ነው ያለው። በቃ እንጂ አይ እናንተ ልንጎዳ አይደለም፣ አይ እኛ አላሰብንም ምናምን እንደዚህ አይነት መልስ እንትን የለም። እና ለማንኛውም እንግዲህ ኢትዮጵያ ያቀደችው ለመገንባት ያሰበችው ግድቦቹ አንደኛ በሸዋና በአማራ አካባቢ መሰለኝ፣ ሁለተኛው ደግሞ ነቀምት አካባቢ ነው፣ ሶስተኛው ደግሞ በቤኒሻንጉል ውስጥ ነው። እና በአማራና በኦሮሚያና በሸዋ ክልል አካባቢ ለመገንባት በአማራና በሸዋ አካባቢ ለመገንባት ያሰበችው ካራዶቢ ግድብ ነው። ካራዶቢ ግድብ በኦሮሚያ ክልል ወይም ደግሞ በሸዋ በምዕራብ ሸዋ ዞን እና ጨሊያ የሚባል አካባቢና በአማራ ክልል ወሰን ላይ ነው የሚገኘው። እና ይህ ካራዶቢ ግድብ ምን ያክል ያመነጫል የምለው በኋላ ይመለስበታለኝ። ሁለተኛው ለመገደብ ያሰበችው ደግሞ ባኮ አቦ ግድብ የሚባል ነው። ባኮ አቦ የሚገኘው ከነቀምት ድልድይ ወደ ላይ በኩል በግምት 2 ኪሎ ሜትር አካባቢ በአባይ ወንዝ ጥልቅ እንትን ሸለቆ ውስጥ ነው ይህን ለመገንባት ያሰበችው። ሶስተኛው ደግሞ ማንዳያ ግድብ ያው በቤኒሻንጉል ክልል ውስጥ ነው ለመገንባት ያሰበችው። እና ምን ያክል ያመነጫሉ ደግሞ የምለውን ያሰበችው ኢትዮጵያ ገና ጥናት እያደረገች ነው። እንግዲህ እስካሁን ድረስ ግድቡን አልጀመረችም፣ ጥናት ላይ ነው ያለችው። ያው በግልጽ ተናግራለች። እንግዲህ የማንንም ፍቃድ አንጠይቅም እንገድባለን የሚል መልስ ነው የሰጠችው። ግን ዝርዝር ሁኔታውን የተናገሩት ነገር የለም። ከኢንተርኔት እና ከሌላ እንትን ያገኘሁት ይሄን ይመስላል ማለት ነው። እና ባኮ አቦ ግድብ ያው ቅድም እንዳልኩት በሸዋና አማራ አካባቢ ነው የሚገኘው እና ይህ ግድብ ሲገነባ በዓለም ላይ ካሉ እጅግ ረጅምና
ግዙፍ ግድቦች አንዱ ይሆናል ማለት ነው። ማለትም ከፍታው 285 ሜትር ይሆናል ማለት ነው እና የዋናው አሁን ያለው የአባይ ግድብ 70 ሜትር መሰለኝ። ይሄኛው 285 ሜትር ከፍታ አለው። 285 በጣም ወደ ላይ ከፍታ ያለው እና ግን የሚያመነጨው ኃይል እንደ አባይ ግድብ አይደለም። አሁን ያለው አባይ ግድብ አይደለም። የአሁኑ አባይ ግድብ የሚያመነጨው 5100 ሜጋዋት ነው። ይሄኛው ግን ከፍታ ነው እንጂ የሚያመነጨው የዛ ግማሽ አካባቢ ነው። 2100 ሜጋዋት ነው የሚያመነጨው። ያ ለወደፊቱ ሲሰራ ማለት ነው። የኤሌክትሪክ ኃይል አቅም እንዲኖረው ተደርጎ የተነደፈ ነው። እንደዛ ነው። በቃ በዛ አይነት ሁኔታ ነው የተነደፈው እና ከሶስቱ ግድቦች መካከል እጅግ ከፍተኛውን ኃይል የሚያመነጨው ይሄኛው ነው ማለት ነው። 2100። ሁለተኛው ደግሞ ካራዶቢ ግድብ የሚለው ነው። ካራዶቢ ግድብ የሚያመነጨው 1600 ሜጋዋት ነው። ይህም በነቀምት አካባቢ ነው የሚገኘው እና በአባይ ወንዝ ነው። ሶስቱም ያሉት ያው አባይ ወንዝ ላይ ነው ያሉት፣ ነቀምት አካባቢ ነው እና ልዩነቱ ምንድነው? ይህ ግድብ እጅግ ግዙፍ የውሃ ማጠራቀሚያ ገንዳ ወይም ሪዘርቨር የሚኖረው ሲሆን እስከ 40 ቢሊዮን ኩቢክ ሜትር ውሃ የመያዝ አቅም ይኖረዋል ማለት ነው። 40 ኪቢክ ሜትር ማለት አሁኑ ያለውን ግድብ አባይ ግድብ ወይም ደግሞ አሁን ያለው ወደ 78 መሰለኝ የዛ ግማሽ ያክሉ ነው ውሃ መያዝ የሚችለው እና ሪዘርቨር እንትን የሚኖረው አቅም የሚኖረው እና ይሄኛው እንግዲህ ሁለተኛው ካራዶቢ ግድብ ወደ 8 ተርባይኖች ነው የሚኖሩት። ሶስተኛው ደግሞ ማንዳያ ግድብ ይባላል። ይህም በቤኒሻንጉል ጉሙዝ ውስጥ ነው የሚገኘው። ይሄም 2000 ሜጋዋት ያመነጫል ማለት ነው። የመጀመሪያው 2100፣ ይሄ 2000 ስንት ይሆናል? 4100 ሲደመር 1600 ወደ 5700 አካባቢ መሰለኝ ጠቅላላው ሲደመር እና የቤኒሻንጉል ውስጥ እንትን የሚገደበው እንግዲህ ሁለተኛው ግድብ ማን ነው? ሌላኛው ግድብ 2000 ሜጋዋት ሲሆን ልዩነቱ እንግዲህ ልክ እንደ ካራዶቢ ሁሉ በአባይ ወንዝ ላይ የሚፈጠረው የውሃ ፍሰት በከፍተኛ ደረጃ በመቆጣጠር የታችኞቹን ሀገራት ከጎርፍ አደጋ ከመጠበቅና ወጥ የሆነ የውሃ ፍሰት እንዲኖረው ለማድረግ ትልም ሚና ይጫወታል ብሎ እንደዛ ነው እንግዲህ እና በአጠቃላይ እንግዲህ ካራዶቢ ያው ሸዋ አካባቢ ነው ያለው። ሸዋና አማራ መሀል ባኮ አቦ ነቀምት አካባቢ ነው እና ማንዳያ ደግሞ ቤኒሻንጉል ውስጥ ነው እና ይህን ነው እንግዲህ ኢትዮጵያ ለመገደብ ያሰበችው ማለት ነው። እና ይህ ሁሉ ሲጠናቀቅ ሂሳቡን ግን ደምሩ 2000 ሲደመር 2100 4100 ኦልሞስት 5700 አካባቢ ማለት ነው። ሲደመር 1600 ሲጨመር ማለት ነው። እና ይህ በጣም የሚያስደስት ነገር ነው። በቃ ደስ ይላል። እንደዛ አይነት ነገር እኛ ራሳችን እንዴት ነው የበታችኝነት አይሰማንም ማለት ነው። የዚህ አይነት አመላለስ በቃ ፍቃድ አያስፈልገንም። በራስ መተማመን ማለት ነው። እና የኢህአደጉ በጣም እኔ በኢህአደግ ጊዜ በጣም አንገት የሚያስደፋ ነገር ነው። አመላለሱ ምናምን የሚያመልሱት መልሶች ሁሉ ቅለስለስ ያለ ነው። በቃ ሴት ልጅ ምናምን ይባላል ሀገር ቤት እና ደስ የማይል ነገር ነው። አሁን ቲፒኤልኤፍ ለሻዕቢያ እንደምትቅለሰለስ የዛ አይነት እንትን ነው ባህሪያ። እኔ ለምንድን ነው እንደዛ የሚቅለሰለሱት ቲፒኤልኤፎች አይገባኝም። ምናልባት እኔ የተጠራጠርኩት የቲፒኤልኤፍ አመራሮቹ የሻዕቢያ ዝርያ ስላላቸው ዘራፍ ማለት አይፈልጉም ሻዕቢያን። እንደዛ ይመስለኛል። እና ሻዕቢያ የምለውን የሚያስደስታቸውና ሻዕቢያ የሚፈልገውን ነገር ለማድረግ የሚፈልጉ አይነት ነው የሚመስለኝ። ዝርያቸው ምንድነው? ወይ አጎት እህት ወይ ደግሞ አባት እናት ሁለቱም እንትን ስላላቸው የሻዕቢያን ፍላጎት የምናየው ሻዕቢያ የሚፈልገውን ነገር ለማድረግ የሚፈልጉ ይመስለኛል እንጂ ምንም ግንኙነት ከሌለ ሰው በቃ ኮስተር ብሎ ነው የሚናገረው።
ልክ እንደ አሁኑ አመላለስ ማለት ነው። እና ትልቅ ልዩነት ነው ያየሁት በሁለቱ መንግስታት መሀል ያለውን ልዩነት ይሄን ይመስላል ለማለት ፈልጌ ነው። እንግዲህ ስላዳመጣችሁኝ እጅግ አድርጌ አመሰግናለሁኝ። ኢካፍ ኢትዮጵያ ኖሌጅ ኤንድ ፋክት ሚዲያ ነው። በእውነትና በእውቀት ላይ የተመሰረተ ሚዲያ ስለሆነ ላይክ፣ ሼር እና ሰብስክራይብ ለማድረግ ሞክረው። በዚሁ እሰናበታችኋለሁ። ታንክ ዩ ቬሪ ማች